መዳም ቤት ያላችሁ ትልቅ የምትሰሩ 3 ስህተቶች ዛሬ በዚህ ቪዲዮ ነግራችኋለሁ። በደንብ ተከታተሉ። እርግጠኛ ነኝ ይጠቅማችኋል። በደንብ ተከታተሉኝ ውዶቼ። ትልቅ የምንሰራ ስህተቶች፣ አንደኛ ጠዋት ከእንቅልፋችን ስንነሳ ቁርስ ሳንበላ የሆነ ነገር ሳንበላ ስራ ማስራት። ሁለተኛ ሽንት ቤት ስናጥብ ወይ ደግሞ የሆነ ነገር ኬሚካሎቹን ስንነካ ጓንት ሳናደርግ ስራ ማስራት፣ ኬሚካል ማንካት፣ ሽንት ቤት ማጠብ። ሶስተኛና ትልቁ ነገር በዚህ ቪዲዮ ነግራችኋለሁ። በደንብ ተከታተሉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የአገሬ ልጆች? ዳና ናችሁ ወይ? እኔ በጣም ዳና ነኝ አልሐምዱሊላህ። ዛሬ በዚህ ቪዲዮ የሚነግራችሁ ውዶቼ ትልቅ ነገር አለ። በደንብ አዳምጡ። እሱስ ምንድነው? 3 መዳም ቤት ሆነን 3 የምንሰራቸው ትልቅ ስህተቶች። መጀመሪያ ላይ እንደነገርኳችሁ አንደኛ ጠዋት ከእንቅልፋችን ስንነሳ የምንሰራው ትልቁ ስህተት ልጆች ምግብ ሳንበላ ውሃ ሳንጠጣ ስራ የምንጀምር ልጆች። ቁጭ ብላችሁ አላልኩ ይሁን ያገኛችሁትን ነገር በዛ አነዛ አትበሉ። በመጀመሪያ ደረጃ ከእንቅልፋችሁ ስትነሱ እውነቴን ነው የምላችሁ ውዶቼ ውሃ ጠጡ። እሺ ውሃ ጠጡ። ትንሽዬ ውሃ ላባቃለሁ። ብዙ ሰው በባዶ ሆዱ ውሃ መጠጣት አይወድም፣ ግን አደራ እምላችሁ ትንሽም ብትሆን ውሃ ጠጡ። ውሃ ጠጥታችሁ ስትጨርሱ ትንሽዬ ምግብ፣ አሁን ለምሳሌ ትምህርት ቤት ለመሄድ ለልጆቹ ምግብ የምታዘጋጃችሁ ልጆች አላችሁ። ሲቀጥል ደግሞ ለትልልቅ ሰዎች፣ ለማንም ሰው ለነሱ ቁርስ ታዘጋጃላችሁ አይደለም? ባገኛችሁት አጋጣሚ ቁርስ ቀመሱ። እኔ በኋላ እነሱ ሸኝቼ ቤቴን አስድቼ ስራዬን ጨርሼ ቁጭ ብዬ እበላለሁ የምለውን አማርኛ ከጭንቅላታቸው አስወጡት። እሺ አስወግዱ ውዶች። ለምን በሉ እኛ ሌሊት ተኝተን ስንነሳ፣ በተለይ ጠዋት ስንነሳ ከእንቅልፋችን በቂ ውሃ ነው ከጭንቅላታችን ከሆዳችን ውስጥ ከሰውነታችን ውስጥ የሚያልቀው ማለት ነው። ያም በቂ ውሃ ካልጠጣን፣ ገባችሁ? ትንሽዬ ውሃም ቢሆን ያንን ነገር ጠጥተን ያኛውን ካልተካን በጣም ችግር ነው። እውነቴን ነው የምላችሁ። ውሃ ግዴታ ነው። ብዙ አላልኩም፣ እስከምትለምዱ በምትችሉት አቅም 1 ብርጭቆ ለምን አትሆንም? 2 ብርጭቆ ለምን አትሆንም? ከዛ በላይ የምትችሉትም። ደስ ካላችሁ ደግሞ አንዳንድ ሰው ስለማይወድ ነው የማትወዱ ሰዎች ካላችሁ ብዬ ነው እንጂ ደስ ካላችሁ ደግሞ ትንሽ ውሃ ለብ ብታደርጉና ብትጠጡ ውዶቼ ብዙ ሰዓት ትቆማላችሁ። ገባችሁ? ብዙ ሰዓት ትቆማላችሁ። ብዙ ሰዓት ስትሰሩ ነው የምትውሉት እና ምንድነው ኩላሊታችን ምናችን ይዳከማል። ለዚህ ነው እኛ ወደ ኢትዮጵያ ስንሄድ ብዙ ጊዜ አቅም የማይኖረን ማለት ነው። እና አንደሱ ነው። ሲቀጥል ደግሞ ሁለተኛው ምንድነው ካላችሁኝ ምግባችሁን ብሉ። ሁለተኛ ማለቴ ያው ከአንደኛው ላይ የቀረ ማለቴ ነው። አሁንም ምግብ ብሉ ያገኛችሁት ትንሽም ቢሆን በቃ። ለምን 1 ጉርሻ አትሆንም? እሺ ምግባችሁን ሳትቀምሱ ስራ አትጀምሩ። በኋላ ቁጭ ብዬ እበላለሁ፣ በኋላ ቁጭ ብዬ እጠጣለሁ ምናምን የሚባል ነገር የለም። እሺ እንደዛ አይነት አማርኛ ከጭንቅላታችሁ አሁንም ዘርሱት። እሺ ከዛ ደግሞ ሲቀጥል ምንድነው የምታደርጉት? ሁለተኛ ምንድነው ካላችሁኝ እንደው ምንም ነገር ብትሰሩ ምንም ነገር ይህንን ነገር ሳታደርጉ ጓንት ሳትለብሱ ስራ አትስሩ። አደራ ምላችሁ። ሽንት ቤት ስታጥቡ የተለያየ ኬሚካሎችን የምትነኩ ልጆች፣ የተለያየ ክሮሌክስ አለ ምናምን የምትነካኩ የምታጥቡበትን ነገር ይሄንን ነገር ለበስ አድርጋችሁ ለምን ለራሳችሁ ነው ውዶቼ፣
ገባችሁ? ለእጃችሁም ለጤንነታችሁም ጥሩ ነው። ኬሚካል ነው እንደምታውቁ፣ ኬሚካል ነው። እውነቴን ነው የምላችሁ። እና ይህንን ነገር እንዴ ቤት ውስጥም ከሌለ ግዥልኝ በሏት፣ ግዥልኝ በሱ ልጠብ። ይሄንን አርጋችሁ አጥባችሁ ከዛ እጥብ አድርጋችሁ ቁጭ አድርጉ። ልክ ስራችሁን ልትጀምሩ ስትሉ ደግሞ ይሄንን አድርጉ። ቤት ስታጥቡ፣ ቤት ስታጸዱ የተለያየ ኬሚካል ያለውን እንትን ነው የምትነካኩት እና እሱ ነገር ለእናንተ ባካችሁ እጃችሁን ይጎዳችኋል። እኛ እኮ የላኛው ቆዳ ስለላኛው ቆዳ ብቻ ነው አይደለም ማሰብ ያለብን ወዶቼ። ይሄ ቀስ በቀስ ውስጥ ዘልቁ የሚገባ እንትን ነው፣ ኬሚካል ነው። እሺ ውዶቼ፣ ይህንን ቆዳ ስንት ነገር፣ ስንት ችግር፣ ስንት ብርድ፣ ስንት ሙቀት የተፈራረቀበትን አስባችኋል? እሱ እንደዛ ሲቀዳደው፣ እንደዛ ሲያደርግ፣ እንደዛ ሲያጠቁር፣ ሲያሳክከን እኮ ወደ ውስጥ እየገባ ነው። እሺ እባካችሁ ተጠንቀቁ። ይህንን ነገር ሳታደርጉ እንዳትሰሩ፣ እንዳታጥቡ። ሶስተኛና ዋነኛው ነገር ምንድነው? እጃችሁን ሰርታችሁ ስትጨርሱ እባካችሁ እጃችሁን፣ ብዙ አማራጭ አለ። ያላችሁ ቤታችሁ ውስጥ ያለውን ነገር ተጠቀሙ። ቫዝሊን ያላችሁ ልጆች ቫዝሊን ተጠቀሙ። ግሪሲን አለ ደግሞ፣ ግሪሲን ደግሞ ያላችሁ ልጆች እሱን ተጠቀሙ። እሱም ደግሞ የለንም ካላችሁ ደግሞ ይሄ ቤቢ ኦይል ራሱ በጣም ቆንጅዬ ነው። እሱን ራሱ ተጠቀሙ። እሱም ደግሞ የለንም ካላችሁ ደግሞ እንደዚህ አይነት ሎሽኖች አሉ። ርካሾች ናቸው፣ ለኛ ይሆናሉ። ግዴታ ውድ ነገር መሆን የለበትም። ገባችሁ? ይሄንን ተጠቀሙ እና ከነዚህ አንድ ነገር ታጣላችሁ ብዬ አላስብም። እናቴን ነው የምላችሁ። ተጠቀሙ፣ ተቀቡ። ልክ ስትጨርሱ ይሄንን ነገር ስትጨርሱ እጃችሁን ለቅለቅ ስትሉ ይሄንን ነገር እባካችሁ ተጠቀሙ እንጂ እጃችሁ ይቆራረጣል። እዚህ ጋር ትልቁ ስህተት እየሰራችሁ ያላችሁ ትልቁ ስህተት ብዙ ጊዜ የምሰማው ነገር ምንድነው? እኔ መዳሜ አትገዛልኝም፣ እኔ መዳሜ አታግዘኝም፣ እኔ መዳሜ ደሞዜ ደግሞ ለሁሉም ነገር አይበቃም፣ ደሞዜ ኢትዮጵያ ነው የምልከው፣ ለሁሉም ነገር አልነካም፣ ለምንም ነገር አይበቃኝም ትላላችሁ። እሱ ትልቅ ስህተት ነው ወዶች። ገባችሁ? እናንተ ስትኖሩ እጃችሁ ይሄ እኮ ነው ሰርተው ይሄ ነው ሰርተው አሳምረው ስንት ነገር አድርጎ እኮ ብር የሚያመጣው እጃችን ነው። እኛ ስንኖር ነው ብር ኖሮ ለኢትዮጵያ የምተርፈው። ገባችሁ? መጀመሪያ እናንተ እኔ እውነቴን ልንገራችሁ፣ ከቆሳሰላችሁ እጃችሁ ቢቆስል እናንተ በጣም ስቁልቁልቁል ብላችሁ ራሳችሁን ብትጻዩ እኮ ልንገራችሁ፣ ሌላ ሰው ይቅርና መዳማችሁ እንኳን አትፈልጋችሁም፣ አትወዳችሁ። በጣም ነው የምትጻየፈው። እንደዛ የተበጣጠሰ እጅ ባየች ቁጥር በጣም ነው የምትጻየፈው። እና ሲቀጥል ደግሞ ኢትዮጵያ አይበቃኝም ልንገራችሁ፣ እንደዛ ብትሆኑ የኢትዮጵያ ሰው ቆሙ ነው ምስቅባችሁ። የሚያዝንላችሁ ሰው ያለ እንዳይመስላችሁ፣ አትሳሳቱ። ሰው ያዝንልኛል ለእናንተ ብዬ ነው እኮ እንዲህ ያደረኩት ውዶቼ። በንግግር ሪከርድ የሰበረው ማንም የለም። በተግባር ነው። በተግባር አድርጉ። ገባችሁ? መዳማችሁን አትጠብቁ። ጥሩ ሰው ሆና ደግ ሰው ሆና በቃ እንደው የተባረከች ሆና ከገዛችላችሁ አልሐምዱሊላህ እሺ ብላችሁ ተቀበሉት። በስርዓት ተጠቀሙ። የማትገዛላችሁም ከሆነ አላህ እንደው አንዳንድ መዳሞች አሉ፣ እሱንም ደግሞ አላህ የልባችሁን ያራራላችሁ እና እሷ የማትገዛላችሁ ደግሞ ከሆነ ይሄንን ራሱ ብትገዙ ረጅም ጊዜ ነው የምጠቅማችሁ። ልንገራችሁ፣ ለረጅም ጊዜ ለአንድ ሰው በቂ ጊዜ ነው። ብር የለንም አትገዛልንም፣ ከየት ነው ማመጣው እሸትለኝ ምን ለምትዩ እህቴ፣ ይሄ ረጅም ጊዜ ይጠቅምሻል። ይሄንንም ተዩ አልችልም ካልሽ ይሄ አይጠፋም። ልንገርሽ፣ ይሄ የትም አይጠፋም፣ እነሱ ጋር አይጠፋም። ይሄ ብዙ ብርም አይደለም። ቤቢ ጆንሰን ይሄንን እንኳን እጅሽ ላይ ቅብት አርግሽ ትኝት ስትይጧት እንትኑ ያ እንደዛ በብርድ በኬሚካል ምናምን የተከፋፈተ ቆዳችን እየተዘጋጋ እንትን እያለ ይመጣል። ይሄም ውድ አይደለም ልንገራችሁ፣ በጣም ርካሽ ነው። በጣም
በጣም ርካሽ ነው እና እጄ በጣም ደርቋል፣ አይችልም፣ እነዚህ ሁሉ አይጠቅሙኝም፣ በቃ አቅቶኛል ምናምን የምትዩ እህቴ ደግሞ ካለሽ እነዚህን ቀላቂ። ለራስሽ ዶክተር ሁኚ። እሺ አንቺ ራስሽ ዶክተር ነሽ፣ ለአንድ ነፍስያሽ ዶክተር ሁኚ። እነዚህን ቀላቅለሽ ቅብት ብታድርጊ ውዶች፣ አላበዛባችሁም። ላይክ ሰብስክራይብ አርጉልኝ። አመሰግናችኋለሁ። ዳና ዋሉ።